ኢትዮጵያ በታሪካዊና ጂኦፖለቲካዊ አጋጣሚዎች የባህር በር ማጣቷ ባለፉት 10 ዓመታት የኢኮኖሚ የደህንነትና የዲፕሎማሲ ጉዞዋ ላይ ትልቅ ጥላ ያጠላ ክስተት ነው። በአፍሪካ ቀንድ የምትገኝና ከ130 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ወደብ አልባ ሆና መቆየቷ የውስጥ ልማቷን ከመግታቱም በላይ በቀጠናው አህጉራዊና ዓለም አቀፋዊ የኃይል ሚዛን ላይ ያላትን ተጽዕኖ ፈጣሪነት ቀንሷል። በተለይም ለወደብ አገልግሎትና ለትራንዚት በየዓመቱ የምታወጣው በቢሊዮን ዶላሮች የሚቆጠር ገንዘብ ለሌሎች ማህበራዊና ኢኮኖሚያዊ ልማቶች ሊውል የሚችል ውስን ሀብት መውሰድን ጨምሮ ብዙ ዋጋ አስከፍሏል። ይሁን እንጂ የባህር በር ጥያቄ አጀንዳ ከማድረግ ባለፈ በዘላቂነት ለመመለስ የሚያስችል የጂኦፖለቲካዊ እይታ፣ የህግ ማዕቀፍና የዲፕሎማሲ አቅጣጫ መከተል የወቅቱ ተገቢ መንገድ ነው። እንግዲህ ባህር በር የለንም ማለት ነው። ኢትዮጵያ ባህር በር የላትም ማለት ነው። ባህር በር የላትም ማለት እንግዲህ ብዙ ነገር የላትም ማለት ነው። እንግዲህ ዋጋውን በዛ መተመን ይቻላል። እሱ ምንም ዋጋ ያስከፈለ ለመሆኑ ምንም ጥርጥር የለውም። የባህር በር ጥያቄው በኃይልና በግጭት ተፈጻሚ እንዲሆን ሳይሆን በሰጥቶ መቀበል መርህ፣ በባለብዙ ወገን ዲፕሎማሲ፣ በሰላማዊ ውይይትና በጋራ ተጠቃሚነት እሳቤ ላይ መመስረቱ የኢትዮጵያን የረጅም ጊዜ ስትራቴጂካዊ ጥቅም የሚያረጋግጥ ነው። የምስራቅ አፍሪካ አገራት ኢንቴግሬትድ ሆኖ መኖር የሚችሉበት ሪጂናሊ ኢንቴግሬትድ የሚሆኑበት ሲስተም ነው የሚያስፈልገው እና በመግባባት በመነጋገር በመወያየት ፖዚቲቭሊ ዊን በሆነ መልኩ ምክንያቱም we have other source ስናጋራ ደግሞ አክሰስ ሊሰጥ የሚችለው ጨዋማ የሆነውን ውሃ ከነሱ መጋራት አለብን። ስለዚህ በጋርዮሽ በመግባባት ልናደርግ የባህር በር ማግኘት ለኢትዮጵያ ህልውናና የኢኮኖሚ እድገት ወሳኝ እንደሆነ ሁሉ ለጠቅላላው የአፍሪካ ቀንድ ቀጠናዊ ትስስርና ዘላቂ ሰላምም ከፍተኛ ፋይዳ አለው። የባህር በር ኢትዮጵያ ያስፈልጋታል ነው። ለኤርትራም ባህር በሩን መጠቀም አለባት። እንግዲህ ኤርትራ ባህር በሩን የምትጠቀመው የኤርትራ አስተዳደር ባህር በሩን የሚጠቀመው የኢትዮጵያን ኢኮኖሚ ይዞ ነው። ከዛ ውጭ ሊጠቀም አይችልም። ኢትዮጵያም ደግሞ ኢኮኖሚያዋን ለማዳበር ያንን ባህር በር መጠቀም በጣም ተገቢና አስፈላጊ ነገር ነው። ስለዚህ ለአካባቢው ልማት አሁን ኤርትራ ላለችበትም ለኢትዮጵያም ባህር በሩን በጣም አስተማማኝ በሆነ ጠቃሚ በሆነ አልሚ በሆነ በኩል መንገድ መጠቀም ተገቢ ነገር ነው። በትዕግስት እና ሰፊ ጊዜ ወስዶ መስራትን ይጠይቃል ብዬ አስባለሁ። በዘመናዊው የዓለም የንግድ ስርዓት ከ80 በመቶ በላይ የሚሆነው የሸቀጦች ዝውውር የሚካሄደው በባህር ትራንስፖርት በመሆኑ የቀጥተኛ የባህር በር መውጫ የሌላት ሀገር በኢኮኖሚ ውድድር ውስጥ ከጅምሩም የተጎዳች ናት። አስተማማኝና ቀጥተኛ የባህር በር መውጫ ሳይኖር ፈጣን፣ ገለልተኛና ዘላቂ የሆነ አጠቃላይ የኢኮኖሚ እድገት ማምጣት እጅግ አስቸጋሪና ፈታኝ አድርገዋል። አሁን እያየን ያለነው ነገር ምንድነው? የዓለም ጉዳይ ወደ ጂኦግራፊ ካራክተሪስቲክስ እየተመለሰ ነው። ሁሉም ቦታ ላይ አሁን ያለው ፓወር ምክንያቱም ፖርት ፓወር ስትሮንግ አሁን በዚህ ዓለም አጠቃላይ ግሎባል እንትኖችን ስንመለከት፣ ስለዚህ አክሰስ ከሌለን አንድ ሀገር ማደግ አይችልም። ስለዚህ ኢትዮጵያ አሁን ኢኮኖሚካሊ እያደገች ነው፣ በፖፑሌሽን እያደገች ነው፣ በአካባቢ ሰላም በማስከበር ሪጂናል ሴኩሪቲ በመጠበቅ እያደገች ነው። ስለዚህ በእነዚህ ጉዳዮች ስንመለከት የፖርት የአክሰስ ጉዳይ አስፈላጊ ነው ማለት ነው። የኢትዮጵያ የባህር በር ማጣት በኢኮኖሚ በደህንነትና በዲፕሎማሲያዊ ተጽዕኖ ላይ ከፍተኛ ተጽዕኖ ያሳደረ ታሪካዊና ጂኦፖለቲካዊ ፈተና ነው። እናም የባህር በር ማግኘት የኢትዮጵያን የረጅም ጊዜ ህልውናና ኢኮኖሚያዊ እድገት የሚያረጋግጥ ብቻ ሳይሆን ለቀጠናው ዘላቂ ሰላምና አህጉራዊ የኢኮኖሚ ትስስር መጎልበት ከፍተኛ ፋይዳ ያለው ነው።